ሄደህ ታረቅ። ዛሬ ስለ እርቅ ነው የምነግራችሁ። የጻድቁ ቤት የእርቅ ቤት ስለሆነ አባታችን አቡነ ተክለ ሃይማኖት ዓርብ ቀን አይደለ አንድ ሰውዬ መጥቶ የጣዖት አምላኪ ልጅ መጣ። ከዚያ በኋላ ውሃውን ባርከው ወተት አድርገው ጠጣ አሉ። አይ መርዝ ልትሰጡኝ ስለምትችሉ ቅመሱልኛል። ደቀ መዝሙራቸውን ቅመስለታል። እንዲህ አባታችን በጾሙ አለ። ልጄ ከጾምማ ፍቅር አይበልጥም አሉ አቡነ ተክለ ሃይማኖት። ከጾም ፍቅር ይበልጣል። የምግብ አድማ እኮ አይደለም። ጾምማ እንግዲህ አሁን ሰው ውፍረት ለመቀነስ እየጾም አይደለም፣ እየጾመ ነው። ሳይበላ ያድራል። ከንቸር ብሎ ነው የሚያዝነው። አቋሙን ለማስተካከል ብሎ መከራውን እያየ ማለት ነው። የጾምም ነው ጉዳዩ፣ ፍቅር ነው። ፍቅር ከጾም ይበልጣል። ስለዚህ የእርቅ ቤት ላይ ነው የቆመው። የተክለ ሃይማኖት ልጆች ከሆን እንታረቅ። ዛሬ ጀምራችሁ ሄዳችሁ ታረቁ። ሰው ልካችሁ የተጣላችሁትን ይቅር ባዮች ሁኑ። ቤታችሁን ይቅርታ አስለምዱት። ሕፃናትን ሳይቀር ይቅርታ የመጠየቅ ልምድ በቤታችሁ ገንቡ። ባለትዳሮች ሕፃኑን ልጃችሁን የ5 ዓመቱን ልጅ እናንተ ካጠፋችሁ ይቅርታ ማለት አለባችሁ። ነገ ይሄ ልጅ ይቅርታ ይጠይቃል ማለት ነው። ይቅርታን ያውቃል። ባል ከልጆቹ ፊት ሚስቱን ይቅርታ ብሎ ማሳየት አለበት። ሚስት ከልጆቿ ፊት ይቅርታ፣ ነገ እሱ ባል ሲሆን ሚስቱን ይቅርታ እንዲጠይቅ፣ ነገ እሷ ሚስት ስትሆን ባሏን ይቅርታ እንድትጠይቅ። ይቅርታን ስላልተማርን ነው አሁን ይሄ ተራራ ልብ ይዘት ብለን እንጂ እንደ ዶሮ አውራ ዶሮ ነው እንደዚህ ኩፍስ የሚል አውራ ዶሮ ይመስል ልባችንን ያሳብጠን ነገ ክርስቶስ ለሚንደው። የእግዚአብሔር ልጅ የሚያደርገን እርቅ ነው። አሁንም ስለ እርቅ ትልቅ ነገር ሰውን መንቀፍ፣ በሰው ቂም መያዝ፣ ወንድምን መጸየፍ እግዚአብሔርን ከኛ ይሰውረዋል። ይገርማችኋል። ሰውን በልብ ራሱ መታዘብ። አንድ መልአክ እንዲገለጥለት አንድ ሰው ነበር። በጣም የተጠቀመ የበካ ቅዱስ ነው። ደግሞ አንድ አስመሳይ ሰው ነበር። ያ ሰው ጽድቅ ያደርጋል። የሚያደርግ ግን ሰው ሲያየው ወይም ጽድቅ የሚያደርገው ሰው እንዲያየው እና አንድ ቀን ያ መልአክ የሚገለጥለት የበቃው ቅዱስ ያኛው ለሰው ብሎ ጽድቅ የሚያደርገው ሰው ሲመጣ ሲያየው ምንም ማለት እንደዚህ እንደዚያ ሲል መልአኩ ከፊቱ ተሰወረ። በኋላ ጸልዮ ሲገለጥለት እግዚአብሔር ደግሞ ሲገለጥን ለምን የተሰወርከኝ ሲለው ለምን ባልንጀራ አትነካ? ዛሬ ለሰው ብሎ ጽድቅ ቢሰራ ነገ ለእግዚአብሔር ብሎ መሰራት ይጀምራል። ልጅም እንደ እድሜው ነው የሚያስበው፣ ኃጢአተኛም እንዳቅሙ ነው የሚያስበው። ማሳደግ ነው እንጂ መወርወር ምን ያደርጋል ነበር ያለ። ስለዚህ የእግዚአብሔር ቤተሰቦች ሰው ምን እንደሆነ ማን ያውቃል? የሰው ልብ ማን ያውቀዋል? ጥልቅ ነውና ብሏል ነቢዩ ኤርምያስ። የሰው ልብ የሚያውቅ የለም። ሰው ምኑ ሰካራም እንደሆነ በምን ታውቃላችሁ? ዘመን ጥሎት ይሁን፣ አጥቶ ይሁን፣ በአስተዳደግ ተበድሎ ይሁን፣ አደጋ ደርሶበት ይሁን፣ ጎዳና ላይ የወጣ በምን እንደሆነ በምን ታውቃላችሁ? አናውቅም። ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ምክንያቱም እናውቃለን። እኛ እገሌ ለምሰካራም እንደሆነ አናውቅም። ሰው ወዶ ሌባ ይሆናል ብላችሁ እንዘልለት ገሃነምን ባያውቅ ነው ብለን እንላለን። እንታረቅ፣ ሰውንም እናስታርቅ። ቁልቁለት ወርደን አቀበት ወጥተን ከዛውት ሰውን አታስቀይም። እንዲሁ በሞቴ እረፍት ትናንትና አንድ ሰው ነግሮኛል። ሰው ስለነገረኝ ነው፣ እግዚአብሔር የሚያውቀው ሰው ላይ ነገረኝ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋችሁ ነው ሰው ነግሮኛል። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገድላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እንኳን እንማር ይገርማችኋል። ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገርችው የማይገባ ነገር የምትናገርችው ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን ነው
እንዲህ ብሎ ሞተች እኮ ብሎ ነገረኝ። ይሄ ተምራችሁበታል? አሁን የልጅቱ ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔ የማይሆን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአት ነው ያለ፣ እግዚአብሔር የልብ ጽድቅ ነው ያለ ይመለከታል። እና በሕይወታችሁ ዘመን ከዚህ ልጅ ሕይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ነው። ምክር ከሆነ ተቀበሉ። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንዲሁ ገብሱ ጥርሳችን ላይ ብታዩት አፈር ያማት መስታወት እንደው ለተሰሙታላችሁ አሰሩት እንዴ ታነሳላችሁ ጉልፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገን እንደዚያ መስታወት ጉልፍህን አንሳ። እጅ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ እሳ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካለ ሳቅበት። ያለህን ነገር የለህም ብሎ ከሆነ የሚሰድብ ደግሞ ስቀህበት። ምንድን ነው ይላል? ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አፈወርቅ አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ራት የሌለህ ድሃ ነህ ቢለው ሀብቴን አታውቃለህ ብሎት ነው የሚሄደው። ወይስ ይናደዳል? አንድ ባለጸጋ ነበሩ፣ ስማቸውን አልጠቅስም እና የሆኑ ሰዎች ተሰብስበው እንደወሰው ልጅ ያወጡ ይሆን አላቸዋል። እኔም አውቃቸዋለሁ እና ሰው ልጅ ያወጡ ይሆን ሲሏቸው ምን ይሉ ጥሩ ነው። እገሌ የማን ይሆንና የትኛውን እንደዛ የሚሉት አንድ ሀብታም ልጃቸውን አለ የተባለውን ማለት ነው። ሰው ልጅ ያወጡ ይሆን ብሏቸዋል። እገሌ የማን ይሆንና ስለዚህ አልከፋቸውም ማለት ነው። ያለ ብሎ ስለሚያስብ ስለዚህ አንድ ሰው ያላችሁ ነገር አንተ ደንቆሮ፣ አንተ ደደብ ምን ያናድዳችኋል? ያለን እውቀትን አስታውቆኝ ኧረ እባክህ ከፈለግን ወረቀት እንዳላሳይ ማስተርስ የት እንደተመረኩ ምን አለፋ በተግባር ይገለጣል። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ጉድ፣ አንተ ደርጋም፣ አንተ አንካሳ፣ አንተ ምናምን ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔ ሰድቦ ገሃነም ይገባል ብለን ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ የተሰደብኩላችሁ ለምንድን ነው? ሌሊት ተቀን እረፍት የምትነሳት ውሃ መጠጣት የሚያቅታችሁ ራት አልበላችሁ ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚህ ያላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን በቃል በጦር ከገደለ በቃል የወጋ ይበልጣል። ሰውን እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወቅቶት ቤት በሮጠን እንነቅለዋለን።
በቃል ከወጋው ግን የት አግኝተን እንነቅለዋለን? ያ ውስጥ ነው የሚገባው ቃል አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከርክሙ በሙድ ያፈርስ። እንዲያም ንገራቸው ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመው መንግስተ ሰማያት ሊገቡ ይችላል። እኛ የምንሰድባቸው ይሄ የሌሊ እንዲህ ያለ ነው የምንላቸው ጸልዩለት አረጋዊ መንፈሳዊ ብሏል። ለመሬት ከፈያታዊ ወዘማዊ በአይቴ አምር ለማይቀድመን በውስጥ ተገነት ከመፈያታዊ ዘይማን ሌባ ወንበዴ ብታይ ይሄ ሰውዬ ዘማዊ ብታይ ይሄ ሰውዬ ሊቀድሞኝ መንግስተ ሰማያት ይገባለሁ ምን አውቃለሁ እያልክለፍ እንደ ፈያታዊ ዘይማን ቀድሞኝ ይገባለሁ ምን አውቃለሁ እያልክለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። አንተ ሊቀድመህ እንደሆነ አታውቅም። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን አያት እና እየዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉ በሁለት ነገር አለቅሳለሁ። በምንድን የመጀመሪያው ይቺ ሴት እነዚህ ነገስታት የምታስደስተው ያህል ፈጣሪን አለማስደሰት፣ እሷ ለምድር ንጉሥ እንዲህ ስትለፋ እኔ ለሰማይ ንጉሥ አለመጥፋት። ሁለተኛ ነፍሷን አይቼ አሳዝናኛል። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክማችሁ ብትችሉ ካለበት ጉድጓድ አውጡት። እንዲያውም አንድ ነገራችሁ ከባሕታውያን አንዱ ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል። ማታ ከሴተኛ አዳሪዎች ቤት ሄደ። ስንት ነው የምታሳድር ይላቸዋል። ይሄኛ በዛሬ የሚመጣ ድብላት ይሄድ ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል። ምን ሆነ ነው መልክ ያስጠልፈሃል ትለዋል። አላስጠላኝም እና ምንድን ነው የሚያስለቅስህ? እንሞታለን። ከዚያ በኋላ አብረው ታነሳለች። ምን ላድርግ? ምሳሌ ብላ ያችን ለንስሐ አባት ይሰጣና እሱ ለበመለቁ ቅርጫት ይሰጣል። እንዲሁ አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? ሴተኛ አዳሪዎች ጋር እየሄዱ የወር ደመወዛቸው ጥቂት ስለሆነ የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ? በአንድ ቀን ይሄን ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበቱን እኔ ልክፈልሽ ይሉ ነበር ይባላል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነ እንትን ይሄንን እናውጠው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድለው አይበቃም እና ክርስቶስ ተስፋችሁ ነው። ምን ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ። እንግዲህ ያችን የሞተችውን እህታችን ባናውቃትም እግዚአብሔር በቸርነት ዓይኑ ይመልከታል። የቅዱሳን አምላክ ይማራል። እንደዚህ ካልን ሌላችሁ የፈለግኩት ነገር እርቅ ትልቅ ነገር፣ ጠብ ደግሞ ክፉ ነው። በቃል ሰውን አትው። ብፁዓን ገባርያነ ሰላም ሰውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። አንድም ብለው አባቶቻችን ራሳቸውን በንስሐ የሚያስታርቁ ንዑዳን ክቡራን ናቸው። የሚያስታርቁ ማለት ራሳቸውን በንስሐ ከእግዚአብሔር ጋር የሚያስታርቁ። ይሄ ባለ 50 ሰማይና ምድር ታርቆበታል። አሁንም ንስሐ ነው። በባለ 50 ንስሐ የለም የተባለው ስግደት አይሰጣችሁም ነው እንጂ አትናዘዙ ማለት ነው። እሾህ ወግቶኝ አሁን ባለ 50 ነው በሰኔ ነቅልናል ይባላል እንዴ? እሾህ አይደለም እንዴ? ኃጢአት ምንድን ነው? እሾህ ነው። ነፍሴን እየወጋት አይደለም እንዴ? እናሱን በሰኔ ነቅልናል ይባል ነው እየወጋኝ። አሁኑን ሄዳችሁ ታረቁ፣ ከእግዚአብሔር እንታረቅ። ኢትዮጵያ ምን ያስፈልጋታል ብትሉ ከእግዚአብሔር ጋር መታረቅ። ኢትዮጵያ የሚያዋጣት እጇን ወደ እግዚአብሔር መዘርጋት። ከእግዚአብሔር ጋር ከታረቅን እግዚአብሔር ለግፈኞች ልብ ይሰጣል። እግዚአብሔር ክፉ ልብን ይመልሳል። ደም አፍሳሾችን እጃቸውን ይሰበስባል። አይምሯቸውን ያስተካክለዋል። ክፉ ምክራቸውን ወደ በጎ ይለውጣል። እኛ ከእግዚአብሔር ጋር ግን አንታረቅ። ካልታረቅን ታዲያ ምን እናገኛለን? አንታረቅና እንለምነው ምን ይገኛል? ምንም። ስለዚህ የእግዚአብሔር ቤተሰቦች ሕዝብ ሲከፋ እንደ ጨንገር ክፉ ሰዎችን ይጠቀማል እግዚአብሔር ይባላል። አሁን ከእግዚአብሔር ጋር እንደመታረቅ ራሳችንን ወደ እግዚአብሔር እንመልስ። በማንም ላይ አንፍረድ። በማንም ላይ የመፍረድ ኃጢአትን እናቁም። ተያይዟችኋል እናንተ እናቶች እንዲሁ ቁጭ ብላችሁ በሚዲያ መነኩሴ ስትሳደቡ፣
ቄስ ስትሳደቡ፣ ጳጳስ ስትሳደቡ። እኔ ለምሳሌ አሁን ዓርብ ጠዋት እንጀራ ስበላ ታዩኝ ይሆናል። እሷን ቪዲዮ ታነስና ተመልከት፣ አባ ገብረ ኪዳን ተመልከት፣ ዓርብ ቀን ምን እንደሚያደርግ ተመልከት፣ ጉዳችንን እንስማ። አንደኛ እንደው ብትምሩን ምን አለ አንዳንድ ቀን ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ 100 ኃጢአት ሰርቼ ብላችሁ ስትናዘዙ ውጣ አንተ ሌባ ብለናችኋል? ለራስ ሲቆርሱ አሉ አያሳንሱ እኮ ነው። አንደኛ ብትምሩን ምን አለ ተያይዘን ከምንጠፋፋ ተያይዘን ብንጸድቅ አይሻልም? እውነቴን ነው። አባ ገሌ ንስሐ ይግቡ ብላችሁ በግል ብትነግሩ ይሸጋል። አንድ እሱ ነው። ሁለተኛ ደግሞ ሰውየው ዓርብ ቀን ለምን ማለዳ እንደበላ አታውቅም፣ በሽታ ኑሮበት ቢሆን። ሶስተኛ ሰውየው በልቶ ሄዶ ንስሐ ገብቶ ከእግዚአብሔር ጋር ታርቆ ሁሉ አንተ እንደ ውሻ ወር ሙሉ ከእሱ ኃጢአት ጋር ነው። ሰውየው ግን ታርቆ ጨርሶ ሊሆን ይችላል ከእግዚአብሔር ጋር። በጣም እኔ የምነግራችሁ አሳፋሪ የሚያሰኝ እኔ ራሳችንን ከእግዚአብሔር ጋር እናስታርቅ። እንመወቃቀሱን እንተወው። ሲኖዶሱ ነው፣ ቄሶቹ ናቸው፣ መነኮሳት ናቸው፣ ጥሩ አባታትን ዝም ብለን እንታረቅ። ግድ የላችሁ። አሁን እኛም እያጠፋን ነው። ጥሩ አባት አልሆናቸው፣ ግን አብረን እናዲያ እግዚአብሔር ጋር እንታረቅ። ለእኛም ጸልዩልን፣ ለምኑልን። ጥሩ ሰው ካልሆንልን እኔ እንደው እውነት ለመናገር አፄ ቴዎድሮስ ሲያስቀድሱ አሉት የተባለ አንድ ነገር አለና ሲያስቀድሱ ዲያቆኑ ጳውሎስን ትቶ ምን አነበባሉ? ኢዮብ። ቅዳሴ ላይ ኢዮብ አይነበብም። እንግዲህ እግዚአብሔር ያስያችኋል። እና መርጦ ተዘጋጅቶባታል። አፄ ቴዎድሮስ ቄስ ሲጨቁኑ አልነበረም? እና ምን አደረገ? አነግስ ብእሴ መደሎ የሚለውን ያነባል። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ነው የሚያነበው ማለት ነው። እሳቸው እያስቀደሱ ነው ማለት ነው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር ይላል እና ዝም ብለውታል። አልሰሙኝም መስሎት መልሶ አነግስ ብእሴ መደሎ ይላል። ዝም። ሶስተኛም አነግስ ብእሴ መደሎ በይንተ ከሕዝብ የሚለውን ጨምሮ ስለ ሕዝቡ ክፋት የሚለውን ጨምረው ስለ ሕዝቡ ክፋት የሚለውን ጨምረው እስኪ በሉ ሁላችሁ ስለ ሕዝቡ ክፋት የሚለውን ጨምረው። ስለዚህ እግዚአብሔር ሰዎች እንደው እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን በድለናል። ማንም ሰው እኔም ጨምሮ ያው እግዚአብሔር ያውቃል። እንደው ለትትና ማለት ሁላችንም በድለናል። እግዚአብሔርን ይቅር በለን እንበል። ይልቁን እንታረቅ። ራሳችንን አሁን ከዛሬ ጀምራችሁ ንስሐ አባት የሌላችሁ ንስሐ አባት ያዙ። ፈልጋችሁ ከእግዚአብሔር ጋር እንታረቅ። ከዚያሳ ከወንድማችን ጋር እንታረቅ። የምታየውን ሰው ሳትወድ የማታየውን እግዚአብሔር የት አይተህ ትወደዋለህ ይላል ዮሐንስ ሲራክ ሲናገር። እግዚአብሔር እንዴት ታውቀዋል? ከእግዚአብሔር ጋር እንታረቅ፣ ከወንድማችን ጋር እንታረቅ። ደግሞ ምን ይላሉ አባቶቻችን መልሰው ሲተረጉሙት? ሰውን ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ብፁዓን ናቸው ይላሉ። ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ማለት ገንዘብ አጥቶ ሌባ ከሆነ በዚህች ነግድና አትስረቅ ብለው ከእግዚአብሔር ጋር ያስታርቁታል። አያችሁ፣ በንስሐ ብቻ እኮ አይደለም። አጥቶ ሌባ የሆነውን እንካ በዚህች ስራ ከዚህ በኋላ ሌባ አትሁን ስትለው ከእግዚአብሔር ጋር ታስታርቀዋለህ። ልክ እንደ ንስሐ አባት ሆንከው እኮ ማለት ነው። ንስሐ አባትነትን አትተው። ከእግዚአብሔር ጋር የሚያስታርቅ ቄስም ብዙ ነው። ሰውን ከእግዚአብሔር ጋር የሚያስታርቅ ቄስ ብዙ ነው። ፈራጅ አትሁኑ፣ ቄስ አትጥሩ። እኔም አምላክን ቄስ አትጥሩ፣ ጥሩ አይደለም። እንዲሁ ቄስ አትጥሩ። አያሳዝኗችሁም? እንደ እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው ሰዓታት ቁመው አድረው ማህሌት ቁመው አድረው መጥተው ከእናንተ እንደው አንድ ቀን እንጀራ ብሉ ብላችሁ ታማላችሁ። ይኸው ቄሱ ሲጎርስ ይኸው እንትን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ? እንደው የእውነቴን ነው ማምላክ። የሰው ገመና እያወጣችሁ የእናንተን ገመና የሚያወጣ ይጥልባችኋል። እንዴት የሚበላን ሰው ቀርጾ ሰው እንዲህ በፍጹም ነውር ነው። ከኦርቶዶክስ አይጠበቅም። ሲለፋ ያደረ ቄስ ቢበላስ ነውር አይደለም? ነውር እኮ።
ሰው በሆድ ይፈረድበታል? ደግሞ የምትመጻደቁ ለምንድን ነው? እግዚአብሔር ለጅብ የሚሰጠውን እንጀራ ለቄስ መስጠት አቅቶት መሰላችሁ? ትጸድቁ እንደሆነ ብሎ ነው እንጂ። አህያን አብልቶ የሚያሰግር አምላክ፣ እባብን የሚመግብ አምላክ፣ ስቦ ውዱ ዘሳረረ ሁሉ አለ በባህቲ ቃል ብለው የሚጮሁለትን ወፎቹን እንዴት ይተዋቸዋል? ይሄ አለማወቅ ባይሆን የቄሱ አንዳንድ ችግር አለ፣ ከዚህ ያሉት አይደሉም እንጂ የቄሱ አንዳንድ ችግር በተለይ አሉ ነው። እንግዲህ ይህም አሉ አዲስ አበባ ምን ተይዟል አሉ። አይመከራይ ምንድን ነው ግብረ ሰላም እናብላችሁ ሲባል የምግቡን አይነት ማጣራት ተገቢ አይደለም። አልዘረዝረው። ይሄን የነገሩኝ አንድ እናት ናቸው። የዛሬ 4 ዓመት አዲሱ ሚካኤል አግኝተው እናንተ ቀዝቃዛ ውሃ የሰጠ መንግስተ ሰማያትን ይወርሳል ብላችሁ ታስተምራላችሁ። አሁን በባለ 50 ቄሶችን ቀዝቃዛ ውሃ ቀድቼ ብጠራቸው ይመጣሉ ያሉኝ ነው። አይገርማችሁ? እነዚህ ይመጣሉ። ስለዚህ አሁን የምነግራችሁ እና መርጦ ንስሐ ልጅ መያዝ፣ ድሃውን ንስሐ አባት አልሆንም ማለት፣ ሀብታሞችን ቶሎ ቶሎ እያገኙ የድሃውን ስልክ አለማንሳት። እንዲያው ድንገት ከተፈጠረ ሜቢ ድንገት ከተፈጠረ እስካሁን አያረጉትም። ድንገት ከተፈጠረ ይችን እናስተካክል፣ እኛም ይችን እናስተካክል፣ እናንተም አትፍረዱ። አብልታችሁ መፍረድ በጣም ከባድ እኮ ነው። አብልታ እያበላችሁ ቪዲዮ ማንሳት ሞኝ ናችሁ። ያሁን ያው መጥቼ ከእናንተ ቤት ስበላ ጉርስ ታረግ ቪዲዮ ልትቀርጹ ነው። መነኩሴ የሌለው ሲጸልይ እያነሱታል እንጂ ሲበላ የእኛ አባት ሲበላ ልትሉ ነው። የእኛ አባት ሲጸልይ በሉ እንጂ ነውር እኮ ዘወር ነው ማለት ዘወር። እንዲሁም ንገራችሁ ሰማችሁኝ? ሰው ሲበላ አቅርባችሁ ዘወር በሉ። አይናችሁ ይብላል፣ ሐራሙ ይብላል። የእውነቴን እኮ ነው። እግዚአብሔር አብርሃምን ለማብላት ከሰማይ እንደወረደ አላያችሁ? አብርሃም እንዲበላ ብሎ እግዚአብሔር እያጣበቀ እየጎረሰ እየመሰለ አብርሃም ከበላ በያለ እንዲበላ አብርሃም እንዲበላ። እኔ ካስተማሩ መምህሮች አንዱ ያየኋቸው ስማቸውን ስለማይፈልጉ ውዳሴ ከንቱ እንዳይወርባቸው አልጠቅስም። አንድ ቦታ ሄደን ይጨመር እንጀራ አሉ። የታመነካቸው ብለን እኛ ደግሞ ይጨመር ኧረ በቃን ስለን አይን ያልበቃኝ ጨምሩ ብሎ ተጨመረ። ከተጨመረ በኋላ ለካ ሌላው ወድ እንደቀረው አይተው እንዲበላ ብለው እሳቸው ግን አልበቃ። ሰውን እንደዚህ አድርጎ ነው እንጂ ማሳደግ። ኦርቶዶክሳውያን እኮ ልክ አለ። ኦርቶዶክሳውያን ወርቆች ነን። ብናለቅስ ያምርብናል። ልቅሷችን ውብ ነው፣ ሰርጋችን ውብ ነው። ክርስትናችን የሰማይ ነው። ይህን እንደ ፈሪሳውያን መመጻደቁን እንተው። ስለዚህ እግዚአብሔር ሰዎች ከካህናት ጋር አትጣሉ፣ ራሳችሁን ከእግዚአብሔር ጋር አስታርቁ። እንታረቅ። ቄስን ከእግዚአብሔር ጋር ሰውን ከእግዚአብሔር ጋር የሚያስታርቅ ቄስማ ብዙ ነው እንጂ መምለክ 3 ክንድ ከስንዝር ቁመት ያለው ሰውዬ ጸልዮ ለምኖ ከፈጣሪው ጋር የሚያስታርቅ ከኢየሱስ ክርስቶስ ጋር የሚያገናኝ የክርስቶስን ሥጋ በእጆቹ የሚፈትት ቡሩክ እኮ ነው። አሁን ይህንን ቄስ ብፁዕ ነው ብለው ተርጉመውታል። የንስሐ አባት ብፁዕ ነው። ሰውን ካስታረቀ ነው ታዲያ ንስሐ ልጆቹ ከእግዚአብሔር ጋር ካስታረቀ አንድም ብለው ኃይለ ቃልን ከኃይለ ቃል የሚያስታርቁ መምህራን ብፁዓን ናቸው ይላል ቅዱስ ቄርሎስ ተርጉሞ። የተጣላ መጽሐፍ ቅዱስን የሚያስታርቁ ተጣልቶ የሚታያቸውን የመጽሐፍ ቅዱስ ኃይለ ቃል የሚያስታርቁ ብፁዓን ናቸው ይላል። ስለዚህ የእግዚአብሔር ሰዎች የእግዚአብሔር ልጆች የሚባሉት ይሄን እርቅ የሚያደርጉ ናቸው። ብዙ ስለ እግዚአብሔር ልጅነት ማስተምር የፈለጉት ብዙ ነበር። ይበቃኛል። በባለ 55 በ6 ሰዓት ላጾማችሁ አልፈለግም። ስለዚህ መድኃኔዓለም የሚታረቅ ልብ ይስጠን። ታርቀን ደግሞ እሱ ይታረቀን፣ ይቅር ይበለን፣ በቃ ይበለን። መድኃኔዓለም ስለ ቅዱስ ተክለ ሃይማኖት ብሎ በኢትዮጵያ የሚፈሰውን የደም ጎርፍ ያቁምልን፣ ሰላም ያሳየን።
የሰላም ብርሃን ይላክልን። በተዘጋ ቤት ላሉ ደቀ መዛሙርቱ የትንሣኤው ብርሃንና ሰላም የሰጠ ጌታ ለሀገራችንም የፍቅር የሰላም የአንድነት ብርሃን ይላክልን። ስብሐት ለእግዚአብሔር። ይቆያል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።